ይስጥልኝ ስሞትንና የሥራ ድርሻዎትን ቢነግሩኝ ጤና ይስጥልኝ ፈንታሁን አሰፋ ዳዊት እኔ የሞረሸት ያዱት ኢትዮጵያ የኢትዮጵያ ይሁዳን ቅርስና ባህል ማዕከል ሊቀመንበር ነኝ እንግዲህ ይሄንን ፕሮግራም ይሄንን ባህል ከመጀመሪያ እስከ መጨረሻው በእናንተ አዘጋጅነት ነው መስሎ የሚታየኝ ልዩነት አለው የዛሬ ዓመት በጦርነት ጥላ ስር ነበር በዛሬ ጊዜ ደግሞ ለየት ባለ ሁኔታ እንደውም የአየር ጸባዩ በጣም ጥሩ መስሎ ይታያል እንዴት ነው የዓመት ባሉ ድባቡ እንዴት አንደኛ አሁን ባለፈው ዓመት ከዚህም ንግግር ባደረኩ ጊዜ ብዙ የኛ ህብረተሰብ አካል የነበሩ እስራኤላውያን አዛ ውስጥ ገብተው ያነሱ እንዲመለሱ ትልቅ ጸሎት አድርገን ነበር በዚህ ዓመት እግዚአብሔር ይመስገን ብዙዎቹ በተለይ በህይወት ያሉት ሁሉ መጥተዋል እንግዲህ የቀሩት ሶስቱ ደግሞ በሰላም እንደሚመጡ ነው ከዚህ በተጨማሪ ደግሞ መርሳት የሌለብን ሃይማኖት ካሳው እሷም ቢሆን ሄዳ ጠፍታለች እሷ እንግዲህ በሚቀጥለው ዓመት ትልቅ ጥሩ ብስራት እንደሚኖረን ነው እንግዲህ አንዱ ልዩነቱ በዚህ ዓመት ያው ባለፈው ዓመት የነበሩት ተመልሰዋል ቤታቸው ገብተዋል ከሶስቱ በቀርና ከሃይማኖቶች ዝግጅቱን በተመለከተ ያው በየዓመቱ እንደምናደርገው የኢትዮጵያ ይሁዳውያን ቅርስና ባህል ማዕከል ከተለያዩ መስሪያ ቤቶች የጠቅላይ ሚኒስትሩ መስሪያ ቤት የባህልና የስፖርት መስሪያ ቤት እንዲሁም ሌሎች አጋሮች ጋር በመሆን ይሄ የዛሬው ቀን በስነ ስርዓት ከባለፈው በበለጠ ቀለል ባለ መንገድ ብዙም ውጣውረድ ሳይኖረው እንዲፈጸም ጥረት አድርገናል አሁን እንግዲህ ጥሩ እየሄደ ነው ለማለት ፈልጋለሁ ጤና ይስጥልኝ ቄስ አብዩ እንደገና ድጋሚ ኢየሩሳሌም እዚህ በመገናኘታችን በጣም ደስ ብሎኛል እንኳን ለስግድ በዓል እንኳን አደረሰው ተላለው የስግድ በዓል ድባቡ እንዴት ነው የስግድ በዓል በመጀመሪያ ደረጃ ከዚህ ያደረሰን አምላክ የተመሰገነ ይሁን ለአምላክ ምስጋና ያደረሰው በየዓመቱ ያደረሰውናን ህዝቡ የጠማውን ጸሎት ቤቱን ይኸው መጥቶ እልፍ አእላፋት መጥቶ ህዝቡ ጸሎቱን እያዳመጠ ነው ስለዚህ ህዝቡ የሚመጣው የሚማረው ጸሎቱን ይዞ አሁንም መባውን ይዞ ሁሉ ጊዜ እንደሚያደርገው በሙሉ እየመጣ ያያያቻቸው የክኔሴት አባል ዶክተር ጸጋ ፈንታሁን እንኳን ለስግድ በዓል አደረሰሽ አደረሰን እላለሁ ድባቡ እንዴት ነው ዶክተር በመጀመሪያ ደረጃ ወንድሜ ተስፋዬ አንተንም እንኳን አደረሰ ሁላችንም በሙሉ በጣም ደስ ይላል እንኳን የእስራኤል አምላክ ለዚህ አበቃን እዚህ ቦታ ለመድረስ ስንት ትግል ተካሂዷል እና በጣም የሚያስደስተኝ በኢትዮጵያ ይሁዳን አጠቃላይ ድርጅት በይርጉንጋግ በዛ ዘመን ይሄ በህግ ከመደንገጉ ከ2008 ዓመተ ምህረት በፊት ይካሄድ የነበረው ትግል እዚህ ቀላል አይደለም በዚህ አጋጣሚ በእውነት ለዚህ ከፍተኛ ትግል ያደረጉትን ሳላመሰግን አላልፍም ጥሪ ብትለኝ አዲሱ መሰለ ሽሎሞ ሞላ ረሃሚ ማላዛር ባቡ ያዕቆብ አብርሃም ይርዳይ ይቅርታ ያርጉ ሌሎችን ረስቸከው ሞሸባታ ሌሎችም እና በከፍተኛ ትግል ነው እዚህ ያደረስነውና በጣም ደስ ይለኛል ሌላው እንግዲህ በእውነት ከ30 ዓመት በላይ የሆነ ነው እዚህ ቦታ ላይ ባውን ከወደፊት ሐሳባቸው እቅድ የሚያወጡት ይሄንን መንግስት ፈቅዶልን ይሄ ቦታ ለኢትዮጵያኖች በየዓመቱ የምንገናኝበት ሰፋ ያለ ነገር ይሰራ ያሉ ቄስ አብዩ በቃለ መጠይቅ ተናግረዋል በዚህ ሐሳብ እንዴት ነው ተመልከት ይሄ መሬቱ የማን ነው አላፊው ማን ነው የኢየሩሳሌም ከንቲባ የመንግስት ጥያቄ አይደለም መንግስት በአንድ ከተማ የቦታን ስጡ ብሎ አይወስንም ታውቃለህ ብዙ ሂደት አለውና ቢሆን ደስ ይለኛል በጣም የሚያምር ቦታ ነው ከዚህ የበለጠ ደስ የሚል የለም ይሄ ቦታ የተመረጠበትም ትልቁ ምክንያት በኢትዮጵያ የስግድ በዓል ሲከበር ተራራ ላይ ስለሚወጣ ያንን የሚያመለክት ትልቁ ቦታ ኢየሩሳሌምን በሙሉ ምናይበት ስለሆነ ነው እሺ እንግዲህ በመጨረሻ ለህዝቡ መልእክት ካለሽ በመጀመሪያ ደረጃ የተከበራችሁ ወገኖች እንኳን ለዚህ በዓል አደረሰን ህብረተሰባችን የሚያኮራ ነው እዚህ የተደረሰው በብዙ ሰዎች ትግል ነው በህይወት ያሉት ይበርቱ እና ጠንክራቸው በህይወት የሌሉት ነፍሳቸውን ይማር ወገኖቼ በሙሉ በዚህ አጋጣሚ የሚገልጸው ምን ያክል ጠንካራ እንደሆነ ህዝቡ ያውቀው ስለዚህ ጥንካሬያችን አንድነታችን መተባበራችን እዚህ አብቅቶናልና ለወደፊቱም በማንኛውም መስክ መቀጠል ይኖርብናል የክኔሴት አባል ዶክተር ጸጋ ፈንታሁን ስለነበረን ቆይታ በጣም አመሰግናለሁ መልካም በዓል አመሰግናለሁ አርሶ ተስፋዬ መልካም የስግድ በዓል እንኳን አደረሰ